ሰላም ተማሪዎች እንደምን ከረማችሁ? ጸደናያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬ ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 3 የመጨረሻ ንዑስ ክፍል የሆነውን 3.11 ሪናውንድ ባዮኬሚስትስ ኢን ኢትዮጵያ የሚለውን እናያለን። ታዋቂ ባዮኬሚስቶች በሀገራችን ስለሚገኙት እንዲሁም በዓለማችን በአህጉራችን የሚገኙትን እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ ዋነኛ አላማችን የሚሆነው ኢስ ቱ ኤክስፕሌን ዋት ባዮኬሚስት ኢዝ። ባዮኬሚስት የምንለው ተመራማሪ ወይም ሳይንቲስት ምን አይነት እንደሆነ እናብራራለን። ዊል ዲስክራይብ ዘ ወርክ ኦፍ ባዮኬሚስት። ባዮኬሚስት የሆነ ሰው ስራው ምን እንደሆነ እናብራራለን። ኤንድ ሊስት ሪናውንድ ኢትዮጵያን ባዮኬሚስትስ፣ በሀገራችን ኢትዮጵያ እንዲሁም በዓለማችን በአህጉራችን ታዋቂ የሆኑ ባዮኬሚስት ተመራማሪዎች፣ ሳይንቲስቶች፣ ባለሙያዎች ስለነሱ እናያለን ማለት ነው። ሶ ባዮኬሚስት ምንለው ተመራማሪ ምን አይነት ባለሙያ ነው ብለን ስንል ባዮኬሚስት ኢዝ አ ሳይንቲስት who studies the chemical processes transformations in living organisms including DNA, proteins and cell parts. ባዮኬሚስት የምንለው ተመራማሪ ምን የሚያጠና ተመራማሪ ነው? በህይወት ባላቸው ነገሮች ውስጥ ያሉ ህዋሳት ውስጥ የሚካሄዱ የተለያዩ ኬሚካዊ ሂደቶችና ለውጦች አሉ አይደል? ኬሚካዊ አጸግብሮቶች አሉ። ስለነሱ ምንን ጨምሮ ዲኤንኤ ኦኬ፣ በኒውክለስ ውስጥ በክፍለ ህዋ ኒውክለስ የምንለው ክፍለ ህዋስ ውስጥ የሚገኝ እንደ ኒውክለስ የሚገኝ ስትራክቸር መዋቅር ነው ብለናል አይደል? የተለያዩ የዘር ሀረግ መረጃዎችን የሚይዘው አካል ላይ ያለውን ለውጥ፣ ፕሮቲኖች እና የተለያዩ የህዋስ ክፍሎች ላይ ያለውን ኬሚካዊ ለውጥ እና የሚካሄደውን የተለያዩ ኬሚካል አጸግብሮቶች ሂደቶች የሚያጠና ባለሙያ ተመራማሪ ነው ማለት ነው ባዮኬሚስት። ኦኬ and also a biochemist conducts research on how certain chemical reactions happen in the cell. በተጨማሪም ባዮኬሚስት ተመራማሪ ምን ያጠናል? በህዋስ ውስጥ የሚከናወኑ የተለያዩ አጸግብሮቶች እንዴት እንደሆኑ፣ በህብረ ህዋሳቶች ውስጥ የሚካሄዱ አጸግብሮቶች እንዴት እንደሆኑ and at the same time in the organism በአጠቃላይ ህይወት ያላቸው ነገሮች ውስጥ የሚከናወኑ አጸግብሮቶች ስለሚከናወኑ አጸግብሮቶች ያጠናል። and record the effects of products in food additives and medicine. በተጨማሪም ደግሞ አንድን ምግብ ለማጣፈት፣ ለማቀለም፣ በጊዜውን ለማቆየት እንዲሁም ለማሳመር የምንጠቀማቸው ፕሮሰስድ ፉድ ውስጥ ወይም በፋብሪካ የሚመረቱ ምግቦች ውስጥ ወይም በምግብ ፋብሪካዎች ውስጥ የምንጠቀማቸው ፉድ አዲቲቭስ አሉ። እንዲሁም ደግሞ ሜዲሲንስ አሉ፣ የተለያዩ መድኃኒቶች አሉ። እነሱ መድኃኒቶችና የምግብ አዲቲቭስ እንዴት አድርገው አፌክት እንደሚያደርጉ እነዚህን በህዋሳቶቻችን ውስጥ የሚከናወኑትን አጸግብሮቶች ላይ ያላቸውን ተጽዕኖ የሚያጠኑ ተመራማሪዎች ናቸው ማለት ነው ባዮኬሚስትስ። And the study of biochemistry deals with all aspects of the immune systems, expression of genes, isolation, analysis and synthesis of products. ስለ ባዮኬሚስትሪ ጥናት ስናወራ ብዙ ነገሮች ጋር የተያያዘ ጥናት ነው የሚያጠናው። ኦኬ ስለ ኢሚዩን ሲስተም እንዴት ሰውነታችን የተለያዩ በሽታዎችን ዲፌንድ እንደሚያደርግ እንደሚከላከል፣ ራሱን ጂኖቻችን ኤክስፕረስ ተደርገው እንዴት ፕሮቲን እንደሚመረት ወይም ደግሞ ጂኖቻችን ላይ ያለው መረጃን ተጠቅሞ እንዴት ፕሮቲኖች እንደሚመረቱ ወይም እንደሚሰሩ፣ አይዞሌትድ ተደርገው ደግሞ እንደዚሁ የተለያዩ ኬሚካዊ ሰብስታንሶችን በህዋሳቶቻችን ውስጥ ያሉ መዋቅሮችን በመነጠል በላቦራቶሪ ስለመስራት ኦኬ የተለያዩ ኢንዛይሞች፣ ሆርሞኖች፣ ንጥረ ፈሳሾች መድኃኒቶችን ለመስሪያነት እንዴት ላብ ውስጥ እንደሚጠቀሙ and also the analysis and synthesis of products በእነሱም ተጠቅሞ ደግሞ የተለያዩ ለሰው ልጅ የሚያግዙ ነገሮችን በማምረት ረገድ የሚረዱ ጥናቶችን ያጠናል ማለት ነው የባዮኬሚስትሪ ጥናት። ሌላው it also concerned with studying mutations that leads to cancer. የተለያዩ በህዋሳቶቻችን ውስጥ የሚገኙ የዲኤንኤ መረጃዎች ለውጥ ሲኖር ሚቹዌሽን ይፈጠራል። በሱ ምክንያት ካንሰር ዴቨሎፕ ያደርጋል። ኦኬ ካንሰር በሽታ ዴቨሎፕ ስለሚያደርግ እነሱን ጉዳዮች ያጠናል። እነዚህን ጥናቶች ሲያጠና የተለያዩ ሳይንሳዊ ቅደም ተከተሎችና መቆጣጠሪያ የላብ ስራዎችን በመከተል ነው ማለት ነው። ስለዚህም ጉዳይ ይጠቅማል። የሰው ልጅ ጤና ላይም የራሱ የሆነ አስተዋጽኦ አለው የባዮኬሚስትሪ ጥናት። የባዮኬሚስትስ ጥናት ስለ ባዮኬሚስትሪ በማጥናታቸው የሰው ልጅ ጤና ላይ ብቻ አይደለም አስተዋጽኦ ያላቸው ወይም ደግሞ ሚና የሚጫወቱት ጤናን በመጠበቅ ረገድ ብቻ ሳይሆን በአግሪካልቸሩ በግብርናውም የራሱ የሆነ ሚና ይጫወታሉ ባዮኬሚስትስ። ኦኬ ባዮኬሚስትስ also conduct research in the field of agriculture in the interaction between herbicides with the plant.
በግብርና ውስጥ አጌን በሚያጠኑት ጥናት ምን አይነት ጥናቶችን ያጠናሉ? እንዴት የአረም ማጥፊያ ኬሚካሎች ከእጽዋት ጋር ያላቸው መስተጋብር ምን እንደሚመስል ኦኬ እንዴት የአረም ማጥፊያ መድኃኒቶች ሰብሎችን ሳይጎዳ ግን አረምን ብቻ ማጥፋት እንደሚችል ያጠኑና ለእንደዛ ተስማሚ የሆኑ ለግብርናው የሚጠቅሙ ምርቶችንም በማምራት ረገድ ጥናት በማድረግ ያግዛሉ ማለት ነው። ኦኬ የተለያዩ ሪሰርቾችን በመስራት So they also examine the relationships between or among compounds that determine the ability to inhibit growth and evaluate the toxicological effects. ለተጨማሪ ምንን ኤግዛማይን ያደርጋሉ? ምን ይመረምራሉ? የተለያዩ ኬሚካሎች በአካባቢያችን ላይ የሚገኙ የሚለቀቁ ኬሚካሎች ለአረም እንዲሁም ደግሞ ለተለያዩ የባክቴሪያል ኢንፌክሽኖች እንዴት አድርገው እንደሚያስቆሙ እነዚህ ቶክሲኮች እነዚህ መርዛማ የሆኑ ሰብስታንሶች ለእጽዋት ለእንስሳት እንዲሁም ለሰው ልጆች ምን አይነት ጉዳት እንደሚያደርሱ የመሳሰሉትን አጥንተው እነዛን ጉዳቶች ለማስወገድ ለመከላከል የሚረዱ መንገዶችን በምርምር ያስገኛሉ ማለት ነው። ኦኬ ሶ በአጠቃላይ ባዮኬሚስትስ በተለያዩ ዘርፍ ላይ የራሳቸውን የሆነ ሚና የሚጫወቱ ባለሙያዎች ናቸው ማለት ነው። በጤና በሕክምናው እንዲሁም ደግሞ በግብርናው ላይ የራሳቸው ትልቅ ሚና ያላቸው ባለሙያ ተመራማሪዎች ናቸው ማለት ነው። ሶ አሁን ኢንኳይሪ ቤዝድ አክቲቪቲ 3.13 እንስራ። ኢትስ ግሩፕ ዲስከሽን በግሩፕ ሆናችሁ የምትወያዩበት ነው። ምን ታደርጋላችሁ? you list any renowned biochemists you know with pertinent biography በምታውቋቸውን ታዋቂ የሆኑ ባዮኬሚስቶች ህይወት ታሪካቸውን ትዘረዝራላችሁ ማለት ነው። and discuss the role of biochemists in research and take notes እና እንደ ባዮኬሚስት ደግሞ የተጫወቱትን ሚና በሪሰርቹ በጥናት ውስጥ በመወያየት ኖት ትወስዳላችሁ ማለት ነው። ኦኬ ማስታወሻ ትወስዳላችሁ። ሶ መጀመሪያ ላይ ኢንተርናሽናል ባዮኬሚስቶችን እኔ ማለት በአለማችን ላይ ታዋቂ የምንላቸው ባዮኬሚስትስ አሉ። መጀመሪያ የምናየው ሊነስ ፖሊንግ የተባለ አሜሪካዊ ዜግነት ያለውን ባዮኬሚስት ተመራማሪ ነው። ምንድን ያጠናው? የፕሮቲን ስትራክቸር ስለ ፕሮቲን መዋቅር ያጠና እና ደግሞ ስለ ኬሚካል ቦንዲንግ ምን አይነት ኬሚካል ቦንድ እንደሚያስተሳስራቸውም ያጠና ታላቅ ተመራማሪ ነው። 2 ጊዜ ኖቤል ፕራይዝ የተሸለመም ተመራማሪ ነው። ኦኬ ፍሬድሪክ ሳንገር ደግሞ ምንለው ተመራማሪ ዩናይትድ ኪንግደም ተወላጅ የሆነ ባዮኬሚስት ነው። ምንድነው ደግሞ የሱ ግኝት? he discovered the structure of insulin and developed DNA sequencing method. ኦኬ ኢንሱሊን የምንለው ንጥረ ሆርሞን መዋቅሩ ምን እንደሚመስል ያገኘ አጥንቶ ነው። እንዲሁም ደግሞ ዲኤንኤ ሴኩዌንሲንግ የምንለው ደግሞ መንገድ አሁን ላይ ተመራማሪዎች ዲኤንኤ ማንበብ የሚችሉት ዲኤንኤ ላይ የሚከሰት ሚውቴሽንን ለይተማወቅ የሚችሉት እና በአጠቃላይ እንዴት የዲኤንኤ ደግሞ ሚውቴሽን የፕሮቲን አመራረትን የመሳሰሉ ነገሮች ላይ ተጽዕኖ አሳድሮ የአንድን ህዋስ በህይወት የመቆየቱ ነገር እንዴት እንደሚወስን ለማወቅ የቻሉት የዲኤንኤ ሴኩዌንሲንግ ሜቶድን ፍሬድሪክ የምንለው ሳይንቲስት ወይም ባዮኬሚስት ባገኘው ግኝት ነው ማለት ነው። ሌላ ምናያት ደግሞ ባዮኬሚስት ሮዛሊንድ ፍራንክሊን የምትባል የአሁንም የዩኬ ወይም የዩናይትድ ኪንግደም ተወላጅ ባዮኬሚስት ናት። እሷ ደግሞ ኤክስሬይ ኢሜጅ የኤክስሬይ ጨረርን በመጠቀም ውስጣዊ በህዋሶቻችን ውስጥ የሚገኙ የዲኤንኤ ምስልን ማሳየት ምን እንደሚመስል በማሳየት ይሄንን የዲኤንኤ ደብል ሄሊክስ ስትራክቸሩን አወቃቀሩ እንዴት እንደሆነ በማሳየት ይሄን ግኝት ያስገኘች ታላቅ ባዮኬሚስት ናት ማለት ነው። ሌላኛው ደግሞ በቅርብ ኮቪድ-19 ወረርሽኝ በገባ ጊዜ ለሱ ቫክሲን ለማግኘት ስራዋ ጠቅሞ የነበረ ካታሊን ካሪኮ ሃንጋሪያዊቷ ካታሊን ካሪኮን የሷንም ስራ መጥቀስ እንችላለን ማለት ነው። በትልቁ እንደምናውቀው የብዙ ኢትዮጵያውያን የዓለም ህዝቦችን ህይወት የቀጠፈ አስከፊ ወረርሽኝ ነበረ። ለሱ ለቫክሲን ለኮቪድ-19 ቫክሲን በቀዳሚነት የሚጠቅም ጥናት አድርጋ የነበረች ባዮኬሚስት ናት ማለት ነው። ኦኬ በስራ ደግሞ አሁን አሜሪካ ውስጥ እያገለገለች የምትገኝ ተመራማሪ ናት። አሁን ደግሞ ኢትዮጵያዊ እንዲሁም ደግሞ በአፍሪካ ውስጥ የምናገኛቸው እውቅ ባዮኬሚስት ስን በሀገራችን ካሉ ስናይ ዶክተር አስቴር ጸጋዬ
ማየት እንችላለን። she is a clinical biochemist and immunologist known for her research on HIV AIDS diagnostics and immune response at አዲስ አበባ ዩኒቨርሲቲ። የክሊኒካል ባዮኬሚስት ናት እና እንዲሁም ኢሚኖሎጂስት ሰውነታችን እንዴት የተለያዩ በሽታዎችን የሚቋቋምበትን መንገድ የምታጠና ስለዚህ የተለያዩ ሪሶርሶችን ጥናቶችን ሰርታለች። በኤችአይቪ ኤድስ ምርመራና ኤችአይቪ ኤድስ ደግሞ የአንድ ሰው የሰውነት እንዴት አድርጎ የመከላከል ምላሽ እንደሚሰጥ በመሳሰሉ ሀሳቦች ላይ በአዲስ አበባ ዩኒቨርሲቲ ተምራ ሪሰርቾችን እየሰራች ያለች ባዮኬሚስት ናት። ሌላው ግብጻዊው ፕሮፌሰር አህመድ ዘዋሊን ነው የምናነሳው። ዘ ኖቤል ሎሬት ኢን ኬሚስትሪ በ1999 ኖቤል ፕራይዝ ያሸነፈ ተመራማሪ ባዮኬሚስት ነው። ፎር ሂዝ ወርክ ኦን ፌሚቶኬሚስትሪ ፌሚቶኬሚስትሪ ምንድን ነው ካለን ኢትስ the study of this chemical reactions in ultra fast time scale ምን አይነት ግኝትን ያገኘው የተለያዩ አጸግብሮቶች በህዋሳቶቻችን ውስጥ የሚካሄዱ አጸግብሮቶችን በደንብ አድርጎ ማየት የሚያስችል ግኝት ነው ማለት ነው የሰራው። በፌሚቶ ኬሚስትሪ ስራው አማካኝነት እሱና የእሱ ቡድኖች እያንዳንዱ ህዋሳታችን ውስጥ የሚከናወኑ ስቴፖችን የአጸግብሮት ቅደም ተከተሎችን በደንብ አድርገን ማየት እንድንችል የሚያስችል ስራን ያስገኘው ማለት ነው። ከሱ ግኝት በፊት ኤንድ ፕሮዳክት ወይም ደግሞ እንዲህ ተከስቶ ተገኘ የሚለው ጥናት ነበር የሚኖረው። ግን እሱ ከሰራ በኋላ ልክ አሁን ኳስ ስናይ በስሎ ካሜራ እያንዳንዱን ኳስ ቤት በኩል እንደተመታ እናያለና ልክ እንደዛ ኬሚካል ሪአክሽኖችም በእያንዳንዱ ስቴፕ እንዴት ይመስል እንደሆነ ማየት የምንችልበትን አልትራ ፋስት ታይም ስኬል ያለውን አሰራር ዲቫይስ መሳሪያ መስራት ይችላል ማለት ነው በዚህ በፌሚቶ ኬሚስትሪ ጥናቱ። ሌላ ምናያት የሀገራችን ባዮኬሚስት ዶክተር ሰናይት ፍስሀ አጌን ኢትዮጵያዊ ናት። አሁን አሜሪካን ሀገር እየሰራች ያለች ፊዚሽያን ሳይንቲስት ናት። whose biochemical reaction research focuses on reproductive health and endocrinology የተለያዩ የስነ ተዋልዶ የጤና ምርምሮችን እንዲሁም ደግሞ ኤንዶክሮኖሎጂ እንዲሁም በሰውነታችን ውስጥ የሚከናወኑ የተለያዩ ተግባሮች ጊዜያቸውን ጠብቀው እንዴት እንደሚከሰቱ ለምሳሌ ህዋሳቶቻችን የሰውነት አካሎቻችን እንዲሁም አንድ ኦርጋኒዝም የራሱን የቻለ አንድ ፕሮሰስን ሰዓቱን እየጠበቀ እንዴት እንደሚያከናውን እንደ ሆርሞን ያሉ እንደ ንጥረ ፈሳሽ የሆኑ ሆርሞኖች በምን ሰዓት እንደሚለቀቁ በምን ጊዜ ህዋሳት እንደሚባዙ በምን ጊዜ ኤንዛይምስ አክቲቭ እንደሆኑ እና በምን ጊዜ ደግሞ እንስሳት ወይም ደግሞ ህይወት ያላቸው ነገሮች እንደ ሰው ልጆች እንደሚነቁ የእንቅልፍ ሰዓታቸው ምን ሰዓት እንደሆነ የመሳሰሉ ነገሮችን የሚያጠና ዘርፍ ነው። she was also one እንደዚህ አይነት ሪሰርቾች የምትሰራ ኢትዮጵያዊ ባዮኬሚስት ናት ማለት ነው። ሌላ ደግሞ ዶክተር ሰገነት ቀለሙ አሁንም ኢትዮጵያን ባዮኬሚስት ማየት እንችላለን። she is a molecular biologist or biochemist and director general of the International Center of Insect Physiology and Ecology ኬንያ ነው የሚገኘው this International Center of Insect Physiology and Ecology እዛ ዳይሬክተር ነበረች and she is known for her research on insect microbe interactions and their effects on food security የተለያዩ ሞለኪውሎች በነፍሳት ውስጥና እንዲሁም ደግሞ ነፍሳት ከሌሎች ማይክሮብስ ጋር ጥቃቅን ተህዋሲያን ጋር ያላቸው መስተጋብር ምን እንደሚመስል የተለያዩ ጥናቶችን በማጥናት የትኞቹ ነፍሳትና የትኞቹ ማይክሮብስ ተህዋሲያን የግብርና ምርቶችን እንደሚጎዱ በመነጥሎ በማውጣት እንዴት እነሱን ማስወገድ መቆጣጠር እንደምንችል የመሳሰሉትን ጥናቶች በማጥናት የምግብ ደህንነት ጥበቃውን ለመጠበቅ እና ሰብሎችን ከብልሽት ለመጠበቅ የሚረዱ የተለያዩ ጥናቶችን ያጠናች ኢትዮጵያዊ ባዮኬሚስት ናት ማለት ነው። ስለዚህ በአጠቃላይ roles of biochemists in research ምንድነው ያላቸው ሚና የሚጫወቱት በጥናት ውስጥ ማለት ነው። አንደኛ ለሜዲካል ሪሰርች discovering treatments for diseases such as HIV, malaria and cancer ለተለያዩ በሽታዎች መድኃኒትነት የሚሆኑ ጥናቶችን ማጥናት ዲስከቨር ለማድረግ ለማከም የሚሆኑ የተለያዩ በሽታዎችን ለማከም የሚረዱ ጥናታዊ ስራዎችን መስራት እንደ HIV, malaria እና ካንሰር የመሳሰሉ የወባ ትንኝ በሽታ የካንሰር እና የኤችአይቪ ኤድስ እንዳሉ በሽታዎች ለመሳሰሉ በሽታዎች መድኃኒትነት የሚሆኑ ወይም ለማከም የሚረዱ ጥናቶችን ማድረግ ሊሆን ይችላል።
አግሪካልቸራል ሪሰርቾችን መስራት፣ የግብርና ላይ ያተኮሩ ጥናቶችን ማጥናት ምን ያግዘናል? እነዛ ጥናቶች የተለያዩ የሰብል ምርቶችን ለማሻሻል እና ደግሞ የተለያዩ የሰብል ምርቶች ዘሮች የመቋቋም በሽታን የመቋቋም ባህሪ ያላቸውን ዘሮች ለማብዛት ወይም የእህል ዘሮች ለማብዛት እንደ ሰምታይም ኒውትሪሽናል ቫሊያቸው በውስጣቸው የያዙት የንጥረ ነገር መጠን በማጥናት የተሻለ ንጥረ ነገር ያላቸው ንጥረ ምግቦችን ለማምረት and environmental protection again የትኞቹ ኬሚካሎች ስነ ምህዳራችንን ኢኮሲስተማችንን እንደሚጎዱ ነጥሎ በማውጣት ለነሱ መፍትሄ የሚሆኑ ነገሮችን ለማቅረብ and industrial and food biotechnology ላይም እንዲሁ የባዮኬሚስትስ ሚና ከፍተኛ ነው ማለት ነው። ኦኬ የተለያዩ ነዳጆችን ባዮፊሎችን ፕሮዲዩስ ለማድረግ ኤንዛይሞችን ለማምረት እንዲሁም ደግሞ ደህንነታቸው የተጠበቀ የምግብ ምርቶችን ለማምረት የመሳሰሉትን ስራዎች ለመስራት የባዮኬሚስትስ ሪሰርች ጥናታቸው የራሱ የሆነ ትልቅ የሆነ ሚና ይጫወታል ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። በአለማችን እንዲሁም ደግሞ በተለያዩ የዓለማችን ክፍል የሚገኙ ባዮኬሚስትስ ተመራማሪዎች ያላቸው ሚና እና እነማን እንደሆኑ የተወሰኑትን ለማየት ሞክረናል። በደንብ እንደተረዳችሁ እናንተም ደግሞ ወደፊት ፍላጎት ካላችሁና በዚህ ነገር ላይ የራሳችሁ የሆነ አስተዋጽኦ ለማበረከት ከፈለጋችሁ ባዮኬሚስትስ እንደምትሆኑ አልጠራጠርም። የዛሬ ቪዲዮአችን እዚህ ላይ እንቋጫለን። በቀጣይ ደግሞ የዩኒትን ሰመሪ ክለሳ የምንመለከት ይሆናል። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም የሴታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።